ይህን ጨዋታ ሃላንድ ቨርሰስ ኤምባፔ እንዳይሆን መጀመሪያ ኖርዌዮች ከለከሉን ማለት ዴምቤሌ 7ኛ ደቂቃ 20ኛ ደቂቃ 32ኛ ደቂቃ ሃትሪክ ሰርታ ሰከንድ ሃፍ ምትቀጥል ስለመሰለው ኤምባፔ የመጀመሪያው የተቀየረው ተጫዋች ማን ነው? ዴምቤሌ ማለት 64ኛ ደቂቃ ላይ ቀየረው ነው ማለት ገባ በዛው ገባ አይደለ? ከዛ ላይ ሞከረ በቃ ዛሬ አሲስት ነው እንጂ ጎል የለም ሲሉት ማለት ነው ተቀይሮ ራሱን ቀይሮ በጆን ፊሊፕ ማቴታ ከቀየረ በኋላ ዱዌ ተፈቅዶልኛል ማለት ነው ብላ እሷም እኔም አለው ብላ እንዳገባሽ ገባ አይደለ? ምክንያቱም ክልክል ነው። አረ ዴምቤሌ ተው ሰውዬ እንዳይጠም እንደ ነው ለማን የሚገራርም ሃትሪክ በ32 ደቂቃ ሰርታ ሰከንድ ሃፍ ላይ ቁጭ በይ ተባለች። በቃ አንቺ አበዛሽ አንቺ ቁጭ በይ ተባለች። ድብደባ ነው የተካሄደባት ከኖርዌይ ደደብ ተጫዋች ስትራድ ላርሰን ማለት ፔናልቲ መሳቱን ብቻ ተወና ማለት ፈርስት ሃፍ ያቺን ኳስ እንደዛ አውርደ ከዛ ሰቀልከው። በጣም ነው የምትገርመው አንተ ጆን ፊሊፕ ማቴታን ቤንች የሱ ቤንች መሆን ትክክለኛ ውሳኔ ማለት ገባ። ምክንያቱም እሱ ሚሳካለት ደደብ ነው፣ አንተ ማይሳካለት ደደብ ነው። ተረዳኛል። ኡፓሚካኖ ደግሞ አይችልም። ኮናቴና ሰሊባ ነው ደቅ ማድረግ ያለብህ ገባ። ኤምባፔ ኮናቴና ሰሊባን ደቅ ብታደርግ ይሻላል። አንተ አንድ ጎል አግብተን ታሸንፋለህ። ያራድዬ ልጅ ገባ አይደለ? የለመደች ጦጣ ሁል ጊዜ ሸምጣጣ አለ። ኖርዌይ ቫይኪንግ ነኝ ድራሜን ይሰራለው ጂኒጃን ካምያ ድርሻሽን ተቀብለሽ ላትያለሽ እያልኩሽ ነው። ኖርዌይ በቃ ድራማ የለም አባቴ ነውር አንዴ ሼማ አንዴ አንተ ሸርኪንና ባርኮላን ቤንች መያዝ ነውር ምንድን ነው? ፊፋ አመጣጥነና እኔ ዝም ብዬ ገና ሳይደርሰው ከፖርቱጋል ከተሳቀቅ ያለኩኝ እኮ ከዚህ ጋር ነው የምንጮተው። አመጣጥነን ፊፋ የምታመጣጥ እንኳን ያለዛ አንጮት ምንም ነገር የለም። ምንድን ነው ያላ በጣም የሚደበረው እንዴ? እኔ ፖርቱጋል እና ማለት ነው ሌላ ቡድን ይበላል ብላችሁ መቋጠሩ ሰዎች ለጤናችሁ በቃ ስጉ፣ ጤናችሁ ይሻላችኋል። መቋጠር አቁሙ። በቃ እንደዚህ አይነት አውሬ የሆነ ቲሞችን እያየን እንዴት ነው ፖርቱጋል አርጀንቲና እንትን ምናምን እንግሊዝ ልበለው ትችላለሽ ምንል አይሆንም እኮ ስለማይሆን ነው ማለት ይሄ ቡድን 4 ዋንጫ ቢኖር 4ቱንም ነው ተከታታይ የሚበለው ያለ ረፍት ተጩቶ ማለት ነው። በቃ እኔ ማለት በጣም ከባድ ቲም ነው ፈረንሳይ። እያያችሁት ነው፣ እያስተዋላችሁት ነው እንጂ ስንት ተጫዋቾች ቤንች አሉት ደግሞ ብላችሁ አስቡ። ኖርዌይ ማለት ነው እንደሚሰጠው ስለሚያውቅ ነው። ሁለተኝነት ተመችቶት ነው ቤንች ምናምን አድርጎ ገባ እንዳትለኝ። ቋሚውንም ይዞ ቢገባ ይረግጧል፣ ሆዱን ነው የሚረግጠው። ገብቷል አይደል? እሱ ስለሚያከብሩን ጠብቆ ሁለተኝነቱን እንደማይነካበት ገብቶት ነው ገብቶ የተጫወተው ኖርዌይ። ግን ይሄ ቡድን ወየውለት ላገኘው ብሔራዊ ቡድን ወየውለት። በቃ እኔ ይረማመድበታል፣ ይጸዳዳበታል። ይሄ ቡድን ብቻ በጸሎት እንጂ በብቃት የሚሆን አይደለም ይሄ ዓለም ዋንጫ። እሱን አስባችሁ ግቡበት መቋጠሩ አካላት። ኧረ አይሆንም በቋጠሩ። የምን ኤምባፔ የምን ሃላንድ ነው? ዴምቤሌ ዛሬ ምን አጭሶ ነው የገባው? ኧረ በፈጣሪ ይንገረንና እኛም አጭሰን እንየው። በቃ ምንም እኮ አልቻልነውም። እንኳን እዛ ሜዳ ውስጥ ያሉት አይደሉም፣ እኛ እዚህ ሆነን ቁጭ ብለን ፈርስት ሃፍ በ30 ደቂቃ ሃትሪክ ሰራ። ጤነኛ ነው ይሄ? እንዴም እንደው የሚጠቀመው ክቫራ ሆነብን። አግብቶ ሴሌብሬሽኑ የክቫራ እንደገና እግሩም የክቫራ ግራም ቀኙም አንድ አይነት ደግሞ የፊዎቹ ሲያምሩ እንጂ ኧረ በፈጣሪ ስም እንዴት ነው የሚችለው? ቆይ ባላንዶሩን አትበላም ብሎ ያስፈራረው ሰው አለ ወይስ ኤክሱ ኖርዌያዊ ናት? ምንድን ነው? ለማንኛውም ግን ዴምቤሌ እግዚአብሔርን ይችላል ነው የምላችሁ። በቃ ፈረንሳይ በጣም አሳሳቢ ቲም ነው። እነዚህ በቤንች ቢገቡም ነገር ግን በቃ ፈረንሳይ ነው፣ ምንም ቀልድ አያውቅም። በቋሚም ቢገባ የሚፈጠረው እንደዚህ ነበረ። ምናልባት የጎል መጠኑ ቢቀንስ ወይም ደግሞ የጎል ልዩነቱ ቢቀንስ ነው እንጂ ከዛ ውጪ ፈረንሳይ ማሸነፉ አይቀርም ነበር። ዴምቤሌ 3 ጎል ማንዬ እንኳንም ኤምባፔ ያልሆነ ያለው 4 ጎል ላይ 7 ጎል ይሆን ነበር። ማን ይሄ ቲም ምንድን ነው? ገባ እኔ አልገባኝ ገባ። ሲጀመር ከዓለም ዋንጫ ይውጣል። ድምፅ እናሰባስብ። ከዚህ ጋር ማንም አይጫወትም። የሆነ ተራ ቲም ከራሳው ምናምን ጋር የተጫወተ አይመስልም። ከኖርዌይ ጋር ቤንቾቹን አይታችኋል? ቤንቾቹና ቤስት 11 ልዩነት የለም። ይሮጣሉ በዚህ ሙቀት ማለት ነው። እኔ እንደዚህ የሚሮጥ ሰው የሰው ፍጥረት አላየሁ ወይ? ሩጫ ይሁን ውድድሩ እንዴ! የሚያስፈራ ንግግር ጋራ ማለት ነው 4-1 አሸንፋለች። የሚያስፈራው ንግግር ምንድነው ነግራችኋለሁ በዚህ ቪዲዮ ማለት ነው። ይላችሁ ሙሉ የምድቡን ጨዋታ ሶስቱንም አሸንፈዋል። ሶስቱንም ሶስትና ከዛ በላይ ያገቡ ነው ያሸነፉት። የዛሬውን 4-1 ነው ያሸነፉት ማለት የዛሬውን ጨዋታ ኦፍ ኮርስ ኖርዌይ በቤንች ነው የገቡት። ፍራንስ ግን ቀልድ አላቅም ነው ያላችሁ። ገብቷችኋል? ቀልድ አላቅም። ቀጣይ ራውንድ ላይ ሁሉም ቲም ትፈራኛለን ያለው ገብቷል አይደለም? የያዝኳቸው ተጫዋቾች እንዳለ ያስፈራሉ። ዴምቤሌ ሃትሪክ ይሰራባል፣ ኤምባፔ ደግሞ ከፈለገ ሁለት ምናምን ያገባባል እያለ እየተናገረ ነው ያለው። ገብቷል? ፍራንስ ዱዌ ያለ ዱዌ ደግሞ አገባባቸው ዛሬ
ኦሊሴ አለ። ኦሊሴን በጣም ትፈራዋለህ። ዴምቤሌ በጣም ያስፈራል። ሃትሪክ ሰርቷል ፈርስት ሃፍ ላይ። ምባፔ አለ። ኦፍ ኮርስ ምባፔ ደግሞ የወርልድ ካፕ ጎት ነው። ገብቷል አይደል? ኔክስት ራውንድ ላይ ማንኛውንም ቲም ብናገኛችሁ በየትኛውም በኩል ብንሆን እኛ ፌቨራይት ነን የሚል መልእክት ነው ያስተላለፉት ፍራንሶች ማለት ነው። የምሬ ነው። ማሏሻችሁ ነገር ልንፈራችሁ ይገባል እነዚህን ሰዎች። ምክንያቱም ይሄ ሰውዬ ለባላንዶር እየተጫወተ ያለው ሁለተኛስ ምባፔ ለሌላ ባላንዶር እየተጫወተ ያለው ገብቷል። ምባፔ ፈርስት ባላንዶር ለማሸነፍ ነው እየተጫወተ ያለው። ኦሊሴ ቀን ከወጣለት እሱም ባላንዶር ይበላል ዘንድሮ ታውቃላችሁ አይደለም? 3-4 ጎል ምናምን ሰሚፋይናል ምናምን ጥሎ ማለፎቹ ላይ የሚያገባ ከሆነ ኦሊሴ ራሱ በጣም ያስፈራል። ገብቷችኋል አይደለም? ዴምቤሌ ግን እስካሁን ባለው ፌቨራይት ነው። ኖርዌይ ያለ ሃላንድ ይሄን ትመስላለች። 4-1 ተሸንፈዋል ማለት ምን አይነት የደደባ አሰልጣኝ ነው ኖርዌይ ያለው? እኛ ጥሩ ጨዋታ እንዳናይ ሃላንድንም ኦዴጋርድንም ቤንች አድርጎ የታባለ መድረስ ነው ተጫዋቾቹን የምታሳርፈው። ፍራንስ ራሱ ያለፈው ቡድን እኮ ሙሉ ስኳድ ነው ይዘው የገባው። ክብር የሚባል ነገር እኮ አለ። ፕላስ ደግሞ አንደኛ ስጨርስ ሁለተኛ ከጨረሰው ጋር ነው ኖካውት እንትን ላይ የምትገናኙና ሁለተኛ ያለው ቀለል የሚለውን ኖርዌይ ማግኘት ነበረበት። ዛሬ ፍራንስን ለማሸነፍ ሄዱ። ኧረ ብቻ ድድብ ያለ አሰልጣኝ ነው ያላቸው። የትም አይደርሱም ያለ ሃላንድ። ይሄ ነው ኖርዌይ። ሌላኛው ደስ የሚለው ነገር እምባፔ አላገባም። ሃላንድ ቤንች ላይ እንኳን ቁጭ ብሎ ከእምባፔ እኩል አይነት ቁጥር ነው ያለው፣ 0-0 ጎል ማለት ይሄ ነው የኛ አጥቂ ማለት። ቤንች ላይ ሆኖ ራሱ ይበልጣቸዋል። ሌላኛው ዴምቤሌ ምን ነው ትክክለኛ የባላንዶር ተጫዋች መሆኑን ዛሬ ነው ያሳየው ማለት ነው። እምባፔና ሃላንድ ሸብርቀው ያመሻሉ ሲባል እሱ ከቻለ። ሰከንድ ሃፍ ግን ሙሉ ለሙሉ ኖርዌይ ፍራንስን በልጠዋቸው ነበረ። ያለ ምርጥ ስኳድ ራሱ ፍራንስ የትም አባቱ አይደርስ። በጣም ነው የተናደድኩት። እግዚአብሔርን 4-1 ምናምን ማለቁ ሳይሆን ብዙ ጎል መግባቱ ብቻ አንድ ጨዋታ ያስደስቶም እኮ የቲሜ ሮቦትን ለምን ያልገባው? እኔ አንደኛ ዜናውን የሰማሁት ሃላንድ እና ኦዴጋርድ ምናምን አይገቡም ኳሊፋይ ስላደረጉ ምናምን የሚለውን ዜና የሰማሁት ራሱ ጌሙ ከመጀመሩ አሁን ቅርብ ሰዓት 7ኛው ደቂቃ ላይ ምናምን በቃ ኤክስፔክት እያረኩት ነበር ሃላንድን ማለት ነው። ቲሙ እኮ እየተጫወተ ነው ኖርዌይ። በቃ የሚያገባ ነው ያጡት። ኤምባፔ ሳያገባ ወጣ። ዴምቤሌ 3 ቀረቀረ። ከዛ በኋላ ዱ ያገባ። ኧረ ዊ ኒድ ሃላንድ ኖርዌይ እኔ ተመችቶኛል። በስመ ጸዴ ቫይብ ያላቸው። በረኛቸው ደደብ ነው ግን ሃላንድ መግባት ነበረበት። እንደዚህ አይነት ጨዋታ እኮ ሂስትሪ ላይ እኮ ይጻፋል። ዞሮ አይደል እንዴ ላስት ማች ሄድ ቱ ሄድ ምናምን ተብሎ እኮ ይቀመጣል። ምን አለ የሆነች ነገር ብታሳዩን ሃላንድን አስገብታችሁ። ምንድነው መንቆጥቆጥ? ምን ይሆናል አሁን ሃላንድ እንደው ሲዝኑ ሙሉ ተጫውቶ ለሲቲ ምን ሆነ? ኦዴጋርድ ቢጎዳ ኤኒዌይስ በዚህኛው ጨዋታ እንግዲህ ኮናቴ ዛሬ ለመጀመሪያ ጊዜ ገብቷል ማለት ነው። ያው ደደብነቱን ገብቶ ነው ያሳየው ድጋሚ። ምክንያቱም ከኩንዴ የሚሰጣቸውን ኳሶች እያመለጠው ነበረ። ከዛ ኩንዴ ላይ ነው የሚጮው ምናምን ነገር። ራያን ቸርኪንም እያየው ነው፣ እየተንቀሳቀሰ ነው። ራያን ቸርኪ ከገባ በኋላ ጨዋታው ቀዝቅዟል። ኦሊሴ እያለ ግን ጨዋታው ቱር ነበር የሚለው። ባርኮላም እንግዲህ ገብታ እየተንቀሳቀሰች ነበረ። እኔ እሱ ተጫዋች በጣም ፖቴንሻል አለው። ስፕሪንቱ በጣም ጸዴ ነው ምናምን ነገር። የሆነች ጎሌ ትንሽ የሚቀራት ነገር አለ። ሌላኛው እንግዲህ ዴምቤሌ 3 ማግባት ችሏል ማለት ነው። ዴምቤሌ አለው ነው ገባ አይደል? 3 ደርሷል በአንድ ጌም። እነዛ 4-4-5 ማለት ነው። ሶ አለው ነው። ኦፍ ኮርስ ዴምቤሌ ወርልድ ክላስ ተጫዋች ነው። ላይክ ባላንዶርም መልቶ አሳይቷል። ዋንጫም እንትን ቻምፒየንስ ሊግም የሊጉንም ካፕ በቃ ያልጠራረገው ነገር የለም። ስፔንም እንደምታውቁት ነው። ሶ ዴምቤሌ ይመቸው። እስቲ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይመቻችሁ። አዲስ አካውንት ነው፣ ፎሎ አድርጉላችሁ። ቢስሚላ ኡስማን ዴምቤሌ ሃትሪክ ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት በማድረግ ጀምሩት። እኔ ለኡስማን ዴምቤሌ ዛሬ ለመጀመሪያ ጊዜ ቁም ያጨበጨብኩለት። 3ቱም ጽድት ያሉ ጎሎች ናቸው። ደግሞ 2ቱን አሲስት ያደረግለት ኪሊያን ነው። እኔ ፈረንሳይ ብሔራዊ ቡድን በወዳጅነት ጨዋታ ጀጅ ማድረግ የለብኝም። ከዚህ በኋላ በቃ አምኛለሁ። ቶርናመንት ውድድሩ ላይ የተለየ ነው፣ ወዳጅነት ጨዋታ ላይ የተለየ ነው። እውነት ነው የምላችሁ እና ዛሬ በጣም ኖርዌይ ብሔራዊ ቡድን ተራ ነው ያደረጉት። አሁን ገና እረፍት ነው። ከእረፍት በኋላ ካፕቴኑ ይቀራል። ያው ኪሊያን እስከሚያስቆጥር ጠብቃለሁ። ግን ኡስማን ዴምቤሌ የሚያስገርም ፐርፎርማንስ ነው። 3ኛው ተጫዋች ይመስለኛል ሃትሪክ በዛ ዓለም ዋንጫ የሰራው። እኔ ብዙም አስደሳች ለእኔ አያስደስተኝም። በሁለቱም እግሩ ነው የሚጫወተው፣ ግን ብዙ በጭንቅላቱ አይጫወተው። እንግዲህ በሁለት እግር ከተጫወትኩ እንግዲህ የማግባት ቻንስህ በጣም አሪፍ ነው። ግን እንደዛ በሳል አይነት ተጫዋች አይደለም። በእርግጥ ሉዊስ ኤንሪኬ ቀይሮታል ብዬ አስባለሁ። ዛሬ ግን ለሱ ግሩም ነው። ፈረንሳይ እንግዲህ ይህን ካሸነፈች አይባልም ታሸነፍ ይመስለኛል። አንደኛ ሆና ነው የምታልፈው።
በጣም አሪፍ ጊዜ እያሳለፉ ይገኛል። ግን ኡስማን ዴምቤሌ በጣም አስገራሚ ፐርፎርማንስ ያሳየው ግን ያ ዳውድ ነው ዶዬ ምንም አልተመቸኝም። የእሱ ቦታ እኔ ወደፊት እንደነ ባርኮላ ምናምን የሚሆን ነው ይመስለኝ። ካልተገራ ከባድ ነው የሚሆነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይ ከማድረግ እንዳይረሳ። ቴንክ ዩ። ኖርዌይ ላይ 4-1 በማሸነፍ ተጸዳድታባቸዋለች ማለት ነው። ቆይ ግን እኔ የምጠይቃችሁ ሴኔጋል ምን ሆኖ ነው እንዴ እንደዚህ መጫወት ከቻለ መጀመሪያ ከኖርዌይ ጋር እንደዚህ አይጫወትም እንዴ? ምን ከየት ነው ይሄን ሁላ ፓወር? አሰልጣኙ ምንም ከስተቱ ሊማር አልቻለም ነበር። ዛሬ የሆነ ነገር አስተካከለ። ይኸው ብጉምቦ እዛው እያየ ማለት ነው። በጣም የሚገርማችሁ ማለት ነው ምርጡ ጨዋታ ግን የነበረው መጀመሪያ ላይ በተለይ ኖርዌይ ከፈረንሳይ። ኖርዌዮች እናንተ ቤንቾቻቸው ራሱ ሙድ በጣም ነው የሚችሉት። ከምር አተረረረ ቤንቹ ራሱ ሲችል እስቲ አስበው ሃላንድና ኦዴጋርድ ቢኖሩ የተፈጠሩት ቻንሶች እንዴት እንደሚገቡ ያኔ ያሳያቸው ነበር። ሃላንድ የሚባለው ንጥረ ነገር ምን እንደሚደረግ ያሳያቸው ነበር፣ ግን አልገባም። ኢቨን የፔናልቲዋ ሰዓት ላይ ቢያስገቡት ኖሮ 3 እኩል ይወጡ ነበር። ከምር አተ ኖርዌይ በጣም ነው የሚችለው። ይሄ ደግሞ አተ ምን ሆነ ነው እንዴ? ዴምቤሌ ይኸውላችሁ የሆነች እንትን አለችው፣ ሰዓት አለችው ሽፍት የሚያደርግባት። ለምሳሌ አሁን ምድብ ጨዋታ ልክ መጠነቀቂያ ላይ የጥሎ ማለፍ ጨዋታ ላይ ፈረንሳይ የሆነ ሰው የምትፈልግበት ሰዓት ላይ በቃ ዴምቤሌ ከችላል። ከዛ በኋላ የሆነ ነገር ሲል በቃ ሙባፔ የሰራው ስራ ይረሳና በዴምቤሌ ይወራል። ከዛ ባላንዶሩን ይሰጡታል። ከዛ ኡስማን ባሎን ዶ እያልክ ትመጣለህ ማለት ነው። ምን ሆነ ነው እንዴ? ኧረ ዴምቤሌ ሲጀምር ፈረንሳይ ኤአይ ነው አትልፉ። በቃ ምን እነዚህ አይሸነፉም። ቤንቾቻቸውን ራሷ ላይ ኮናቴን ገልብጠው እኮ ነው የሚገቡት። ዛሬ የሳሊባ ደከመ። እስቲ ትንሽ ረፍ ለኳ ይገባል። ረፍ እስቲ አንተ ምናምን ነገር ምንድን ነው ይሄ? ጆን ፊሊፕ ማቴታ የሚባል ተጫዋች እኮ ቤንች አድርጎ የሚጫወት ቲም እኮ ነው ፈረንሳይ ማለት። የዓለም ዋንጫ ይበላዋል ብሎ የሚገመት የመጀመሪያው ቡድን ፈረንሳይ ነው ቢባል ማጋነን አይሆንም። እያያችኋቸው ነው ግን እንዴ ዴምቤሌ ገና ፈርስት ሃፍ ላይ ሃትሪክ ሰርቷል። እንዴት እንደሚጫወቱ እያያችሁ ነው አይደለም? እና ደግሞ የፈረንሳይ ደጋፊዎች ማለት አፋቸውን ሞልቶ ራሱን በለወልን ምናምን ቢሉኔ አልፈርድባቸውም እንዴት እንደሚጫወቱ ፍራንሶች። ኤኒዌይስ ያው ፈረንሳይ በጣም አስኪ ናት። ፍራንስ እንዴት እየሄደሽ አውጇል። የአራዳ ልጆች ባላንዶሩን ከኔ ውጪ ወደ ውጪ የዴምቤሌ ንግግር ነው። ኖርዌይ ላይ ገና በ32ኛው ደቂቃ ሃትሪክ መስራት ችሏል ማለት ነው። የአራዳ ልጅ ዴምቤሌ ኳሷን ያሽከርክር ያዙራት ነው መለጎቤው እሱ የነካት እንዳለ በቆንጆ ሁኔታ አስገራሚ ጎሎና ትመዘገባለች ነው ማለት ነው። ብዘገይም አልቀረውም። መረበለው የዘንድሮ የዓለም ዋንጫ ኮከብ ግባግቢ እጅግ በጣም አጓጉ ሆኗል ማለት ነው። የአራዳ ልጆች ዳምቡ የአራዳ ልጅ ከች ብሏል ማለት ነው። እያሟሟኩ ነው ወደ ባላንዶሩ። ማንም ዝር እንዲል አልፈልግም። ለተከታታይ ሁለተኛ ጊዜ ቀበስሷለሁ እያለ ነው። እስቲ እንግዲህ ከሊዮኔል ሜሲና ከክርስቲያኖ ሮናልዶ በኋላ እንመለከት ይሆን ተከታታዩን ሲቀረጥፈው ወይስ ምን ይመጣል የሚለውን አብረን የምናይ ይሆናል ማለት ነው። ለማንኛውም ፈረንሳይ 3-1 በሆነ ውጤት እየመራች ነው የሚገኘው ኖርዌይን። ቆንጆ ጨዋታ እየተመለከትን ነው። መመልከት ያልቻላችሁ ሰዎች ብትመለከቱት አሪፍ ጨዋታ ነው። የአራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ይሄ የዓለም ዋንጫ የፈረንሳይ ነው። ዝም ብለው እኮ ቢሰጧቸው ይሻል ነበር እኮ። ዴምቤሌ ደግሞ ተነሳበት። አሁን የፒኤስጂዎቹ ዴምቤሌና ዱዌ ተጣምረው 4 ጎሎችን አግብተዋል። ኖርዌይን 4-1 ሲያሸንፉ ዴምቤሌ ደግሞ ጀመረ። አሁን 3 ጎሎችን በማስቆጠር ሃትሪክ በመስራት ከዚህ በፊት 1 ጎል አግብቶ ነበር። በ4 ጎሎች ወደ ታፕ ስኮረሮቹ ተጫዋቾች ተጠግቷል። ወደነ ሜሲ፣ ወደነ ምባፔ፣ ወደነ ሃላንድ፣ ወደነ ቪኒ። አሁን ይሄ ልጅ ደግሞ ከተነሳበት በቃ ፈረንሳይ በቃ ማን ነው የሚያቆማት? ምን አይነት ቲም ነው የፈረንሳይ ቲም? ግን ተቀይሮ የሚገቡት እኮ ተጫዋቾቹ ላቁ ቤንቾቹ እኮ ዓለም ዋንጫ ማንሳት የሚችሉ ተጫዋቾች እኮ ናቸው። እነ ምባፔን ምናምን አስቀምጦ እንኳን በነ ቼርኪ በነ ምናምን እንኳን ቢገባ እኮ ቲም እኮ የሚገርም ቲም እኮ ነው። ምንም አያወጣለትም። እነ ኦሊፊ ነበር። አረ ፈረንሳይ ኖርዌይን ጸጥ አድርጓል። ጸጥ ረጭ ከምድባቸው አንደኛ ሆነው አልፏል። 3ቱንም ጨዋታ አሳምረው ረግጠው በማሸነፍ ይችላሉ በቃ
ምርጥ ቲም። ኦስማን ዴምቤሌ ሾው ይልሃል። ዴምቤሌ በ32 ደቂቃዎች ውስጥ ሃትሪክ በሰራበት ጨዋታ ላይ ፈረንሳይ ኖርዌይን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ምድቧን እንግዲህ 9 ነጥብ በመያዝ በመምራት ማለፏን ማረጋገጥ ችላለች። ኖርዌይም ፍራንስን በመከተል በ6 ነጥብ ወደ ቀጣዩ ጥሎ ማለፍ ጨዋታዎች ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ፍራንሶች በኦስማን ዴምቤሌ በ32 ደቂቃ ላይ ሃትሪክ በመስራት እንግዲህ 3-1 መምራት ችሎ ነበረ። ሁለት ጎሎችን ካስቆጠሩ በኋላ ኖርዌዮች እንግዲህ 21ኛው ደቂቃ ላይ በአስጋርድ አማካኝነት ጎል አስቆጥሮ ወደ ጨዋታ የመመለስ ተስፋ እንደነበራቸው አስመልክተው ነበረ። ከዛ በኋላ ግን አልተሳካላቸውም ነበረ። በድጋሚም እንግዲህ በፔናልቲ 50ኛው ደቂቃ ላይ ጎል የማስቆጠር አጋጣሚ አግኝተው ላርሰን ሳይጠቀምበት ቀርቶ ነበር። ኤርሊንግ ብሮት ሃላንድ በእርግጠኝነት ቤንች ላይ ተቀምጦ ይህንን ሞመንት ሲመለከት ወይኔ ብላ ምን አለ ለኔ ባረገው የሚል ይመስለኛል፣ እኔ በበኩሌ ማለት ነው። ምክንያቱም ለቶፕ ስኮረርነት እየተፈዋከረ ነበረ። በጨዋታው ላይም እንግዲህ ወሳኝ የሚባሉ የኖርዌይ ተጫዋቾች ቤንች ሆነው ነበር የተመለከትናቸው። ኦልሬዲ ጊቭ አፕ ያደረጉ ይመስሉ ነበር ለጨዋታው ማለት ነው። ከዛም እንግዲህ ዴዛይር ዱዌ 94ኛው ደቂቃ ላይ ሌላ ጎል ለፍራንስ አክሎ ጨዋታው 4-1 በፍራንስ አሸናፊነት ተጠናቋል ማለት ነው። ፍራንሶች በጣም ጥሩ ፐርፎርም አድርገው ነበር። ውጤቱ አይገባቸው ማለት አይቻልም። በኖርዌዮች በኩልም እንግዲህ ጥሩ አጋጣሚዎች የተገኙ ቢሆኑ ሳይጠቀሙባቸው ቀርተዋል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ኦስማን ዴምቤሌ ሾው ይልሃል። ጎሎቹን እየተመለከታችሁ ስለ ጨዋታው አንዳንድ ነገር ልበላችሁ። እንግዲህ በሶስተኛው ዙር የምድብ የዓለም ዋንጫ ጨዋታ ፈረንሳይ ኖርዌይን 4-1 በማሸነፍ የምድቡ የበላይ በመሆን 9 ነጥቦችን ይዛ ወደ ቀጣይ ጥሎ ማለፍ ዙር ማለፏን አረጋግጣለች። በዚህ ጨዋታ ላይ ኖርዌዮች ወሳኝ ተጫዋቾቻቸውን ማለትም ኤርሊንግ ሃላንድ እና ማርቲን ኦዴጋርድን አሳርፈው ነበር የገቡት። ያው ከዚህ ቀደም ባደረጓቸው ሁለት ጨዋታዎች 6 ነጥቦችን ይዘው ወደ ቀጣይ ዙር ማለፋቸውን በጊዜ ማረጋገጣቸውን ተከትሎ ወሳኝ ተጫዋቾቻቸውን አሳርፈው ነበር የገቡት። ፈረንሳይ ግን የመጀመሪያው አጋማሽ በተለይም የመጀመሪያው 32 ደቂቃ በኦስማን ዴምቤሌ ሃትሪክ ጎሎች ታግዛ ጨዋታውን ገላ ነበረ። በኖርዌይ በኩል በጣም ጥሩ ሲንቀሳቀስ የነበረው የቀድሞ የማንቸስተር ሲቲ ኦስካር ቦ በጣም ጥሩ ሲንቀሳቀስ ነበር። ፔናልቲም አስገኝቶላቸው ነበር፣ ነገር ግን ላርሰን አልተጠቀመበትም። ፈረንሳይ እንግዲህ ለረጅም ደቂቃዎች 3-1 ስትመራ ነበር ጨዋታውን። ባለቀ ሰዓት ደግሞ ዴዜዶ የግንባር ጎል አስቆጥሮ 4-1 ተጠናቋል። ስለ ዴምቤሌ ወርቃማ እጅግ አስደናቂ ብቃትና ጎሎች ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኡስማን ባላንዶ ኡስማን ባላንዶ አዳል ጀረላ ስለ ባላንዶር እኮ ነው እየወራን የነበረው። በኢራቅ ጨዋታ ኖርዌዮች አምነው ነው የገቡት። ሁለተኝነታቸውን ፈልገው በነ ሃላንድ መሸነፍን፣ በነ ኦዲጋርድ መሸነፍን፣ በነ ሶርሎዝ ምናምን መሸነፍን አልፈለጉትም። ስለዚህ ቤንቻቸውን ተጠቅመው ኦስካር ቦብን ስትዘፈዘፈው ስታስቀምጠው ቆይታ እዚህ ጨዋታ ላይ ቤስት አድርገህ ምናምን ገባ። ይሄ ፍራቻን ነው የሚያሳየው። ፍራንሶች ግን ስርስ ብሎ አንደኝነታቸውን አስጠብቀው እዛ ሶስተኞችን ለማግኘት በሚመስል መልኩ በጥራት ነው እየተጫወቱ የሚገኙ። ምን ባለፈው መሞከር አለበት ያልነውን ኮኔ የሚባለውን አማካኝ ሞክሮታል በኢራቅ ጨዋታ። ዛሬም ደግሞ አሰልፎታል ከቹዋሚኒ ጋር ማለት ነው። ባለፈው ከራቢዮት ጋር ነበር ያሰለው። የጥምረት ያበደ ይመስለኛል። ሚድፊልዱ ላይ ያለው ጥምረት ጥሩ ተጫዋች ነው። ዋንቱ ደስ ይላል፣ የሚጫወትበት መንገድ ምናምን ጸድ የሚባል። ከዛ ውጭ ግን ዴምቤሌ ምን አይነት ጎል ያስቆጠረው? ኪሊያን ምባፔ ምን አይነት ፓስ ነው? የመጀመሪያውን አሲስታይታችሁታል? አየው በቃ ከዛ በኋላ ባይመቸኝ ማይቻለው እዛ ቦታ ላይ ኳሱን አደርሰዋለሁ በሚመስል መልኩ ሸረፈለት ማለት ነው ያራዳ። ዛዲምቤሌም ልቅልቅ በግራ በቀኙ አጣደፈው እኮ ጋይስ። ሃትሪክ ሰራ ማለት ነው። ሃትሪክ አራተኛ ጎል ያስቆጠሩ ዘሎ ኮከቦች ላይ ያልደረሰም ያራዳጅ። እኔ ነኝ የምበለው ባላንዶሩ ሜኔ ጎልደን ቦሉ ሜኔ ምናምን ሁሉም ነገር የኔ እያለ ወይ ኡስማን ባላንዶ። ለማንኛውም ገና ፈርስት ሃፍ ነው የጨዋታ ግድግድ ያለ ጨዋታ እንደሚሆን ተስፋ አደርጋለሁ። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ በጭራሽ እንዳይረሳ። ይመቻል ብላችሁ የምታስቧቸውን 5 ተጫዋቾች ጥሩልኝ። በቃ በእርግጠኝነት ፈረንሳይ ውስጥ አሉ ብዙዎቹ። ኦሊሴ፣ ኤምባፔ፣ ዱዌ፣ ቼርኪ። ዴምቤሌ በልቷል። በእርግጠኝነት ፋይናል ትደርሳለች። በቃ ትበለዋለች ብዬ ነው። ሁለትም ዴምቤሌ ወደ አቋሙ ተመልሷል። ሃላ ሃትሪክ ይላል። ይሄ ነው ማለት ነው። ወይኔ ጎሎቹ ሲጸዱ። ቆይ ደግሞ ሃላንድ እንዴት ቤንች ይሆናል? አረ ኖርዌይ በኢየሱስ ስም አይሆንም። ሁለት አሰልጣኛችሁ በኢየሱስ ስም አይሆንም። እንዴት ሃላንድ ቤንች ይሆናል? ብቻ ሃላንድ ባለመኖሩ በደንብ ተጠብጠቡ።